ካሁን በፊት ተወዳጁን ተዋናይ አማኑኤል ሀብታሙ ቃለ መጠይቅ ሳረግለት ምንድነው በጣም የምትወደው ብየው የሙስሊም ሴት አልባሳት ነው ነበር። አማኑኤል ይሄን ማለት ነው መሰለኝ። በጣም ነው የሚያምረው። አመሰግናለሁ። ምን አሁን ሴት ሲጀመር በጣም ብዙ አባያ ነው መገዛው። ወላሂ ብዙ አባያ ነው መገዛው። ኢንሻአላህ አላህ ካለ አሁን ሴት አሁን ነገ ከነገ ወዲያ በጣም ብዙ አባያ ገዛና ማለት ነው ቀያይራለሁ። ደግሞ አንድ ጥቁር አባያ ያያችሁና ሁሌ እሱን ነው ማረጋው ማለት ነው። ያው ለምን ይዋሻል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ አነጋጋሪው ሰይፉ ፋንታሁን ስለ ሂጃብ ሐሳቡን ሰጥቷል። ሂጃብ በጣም እንደሚማርከው እንግዲህ እየተናገረ ነበረ። እንዲሁም ሮዚ ከዚህ በኋላ አባያ ነው የምለብሰው ቀሚስ ነው የምለብሰው ብላ እንግዲህ እየተናገረች ነበር። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩው ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ። ወኢዝ ቃለ ሙሳ ሊቀውሚሂ እዝኩሩ ኒዕመተላሂ ዐለይኩም إذ أنجاكم من آل فرعون يسومونكم سوء العذاب ويذبحون أبناءكم ويستحيون نساءكم وفي ذلكم بلاء من ربكم عظيم وإذ تأذن ربكم لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد وقال موسى إن تكفروا أنتم ومن في الأرض جميعا فإن الله لغني حميد ألم يأتكم نبأ الذين من قبلكم قوم نوح وعاد وثمود والذين من بعدهم لا يعلمهم إلا الله جاءتهم رسلهم بالبينات فردوا أيديهم في أفواههم وقالوا إنا كفرنا بما أرسلتم به وإنا لفي شك مما تدعوننا إليه مريب ማሻአላ ኢሳቀን እንግዲህ ታውቁታላችሁ። ብዙ ጊዜ ቪዲዮን እያመጣው ሪአክት አደርግበታለሁ። የሚገራረሙ መልእክቶችን ነው የሚያስተላልፈው። አንዳንዴም ቲላዎችን አመጣለሁና ይህ ደግሞ እጅግ በጣም የተራይ ሰላት እያሰገደ ነው። ድምጹ እንዴት ነው የሚያምረው! በጣም ነው ድምጹ የሚያምረው። ማሻአላ ሱብሃንአላህ። አንዳንድ ሰዎች ቁርአን ውስጥ ይልሃል ስትለው እነዚህ ሙስሊሞች ኢህዲነ ሲራጠል ሙስተቂም ይላሉ። በቀን 17 ጊዜ ፋቲሃ ላይ ወደ ቀጥተኛው መንገድ ምራን ይላሉ። እናም እውነተኛው መንገድ ከተመሩ እነሱ ቀን ጎዳና ላይ ካሉ ለምንድነው በቀን 17 ጊዜ ኢህዲነ ሲራጠል ሙስተቂም እያሉ የሚጠይቁ? አይ እንደምትለው ሲራጠል ሙስተቂም ቀላል ቢሆን ኖሮ አሪፍ ነበር ብሮ። በእውነት አሪፍ ነበር። ትንሽ ማሰብ ይፈልጋል። የሆነ አንተ የማንንም ሃይማኖት መጽሐፍ ስትተች በደንብ ረገጥ ያለ ዕውቀት ሊኖር ይገባል። ቢያንስ ስትተች እንኳን እንዲያምርብህ ዕውቀቱ ሊኖር ይገባል። ለምን ኢህዲነ ሲራጠል ሙስተቂም እንደምንል ታውቃለህ? በቀጥተኛው መንገድ ምራን እያለ እንደምንለምነው በደንብ ስማኝ። ሱረቱል ፋቲሃ ምዕራፍ 1 ቁጥር 6 ላይ ኢህዲነ ሲራጠል ሙስተቂም ቀጥተኛው መንገድ ምራን፣ ኢህዲነ ሲራጠል ሙስተቂም ቀጥተኛው መንገድ ምራን። ምክንያቱም ኢብሊስ እኔና አንተ በዓለመል አርዋህ ሳለን እኛ ሩህ ዓለም ላይ ሳለን በሩህ ዓለም ላይ ሳለን ወደ ምድር ስጋ ለብሰን ሳንመጣ በፊት ቃል የገባው ቀጥታ ለአላህ እኛም የሰማነው ለአቁደነ ለሁም ሲራጠከል ሙስተቂም ቀጥተኛው መንገድ ላይ ቁጭ ብዬ እጠብቃቸዋለሁ አለ እና ወደዛ የሚመጣው ማንኛውንም አጠቃዋለሁ፣ ዞር እንዲል አድርገዋለሁ። ሸይጣን ቃል ስለገባ ምን ብሎ ለአቁደነ ለሁም ሲራጠከል ሙስተቂም እኛ በየቀኑ ዱዓ እንድናደርግ የታዘዝነው ኢህዲነ ሲራጠል ሙስተቂም ነው። ተመልከት ለአቁደነ ለሁም ሲራጠከል ሙስተቂም
اهدنا الصراط المستقيم እችን እንኳን አላነበባችሁም የምትተቹ ቁርአን የምትተቹ ሰዎች ትንሽ አንብቡ ሰውም እኮ ይታዘባል እኔማ በጣም ብዙ ነገር ነው የታዘብኳችሁ በተለይ ቁርአን ላይ በጣም ነው በትክክል ኡስታዝና አሁን ላይ ደግሞ በስተዋሉ አይደለ ምንም አይነት የሆነ ትንሽዬ እንኳን ዕውቀት ሳይኖራቸው ቁርአንን ለመተቸት ነብያችን ሰለላሁ ዐለይሂ ወሰለም ለመተቸት የሚሯሯጡ ሰዎች እጅግ በጣም በርክቷሉ በጣም በስተዋሉና ይሄ ነገር እጅግ በጣም ነው የሚያሳስበው ከመተቸታችን በፊት ግን መጀመሪያ ዕውቀት ሊኖረን ይገባል ብዬ አስባለሁ ኡስታዝ እንዳለው ሰው እንዳይታዘበን ቢያንስ ማለት ነው ሰው አጥንቱ ሊሰበር ይችላል አጥንቱ በጥገና ይመለሳል የሰው ልብ ሲሰበር ግን ከባድ ነው እንቅልፍ ይነሳል ሌሊት ያ አላህ ያስብላል ምናልባት እኛ የሰበርነውን ቀልብ የስብራት መጠን ስለማንረዳው ተኝተን እናድር ይሆናል ያ ልቡ የተሰበረ ሰው ግን ሌሊቱን እንቅልፍ የለውም ሲልብን ያድራል ሲጨነቅ ያድራል አንድ አካባቢ ተቀምጠን ጓደኞች ስንቀላለድ አንዱን ወንድማችንን በሌላው ሰው ላይ አስቀንበት ሊሆን ይችላል ያ ልቡን ሰብሮታል ሳቁም አብቅቷል ስብሰባውም ተበትኗል ያቺ የተሰበረች ልብ ግን ሰውየው ጋር ነው ያለችው ነገ ማታ ትራስ ላይ ጭንቅላቱን ሲያስተኛ ያቺ ቃል ትመጣለች የሰዎችን ልብ ለመጠገን ገንዘብ አያስፈልግም ጥሩ ልብ ነው የሚያስፈልገው ጥሩ አኽላቅ ነው የሚያስፈልገው የሰዎችን ልብ ለመስበር ሰይፍ አያስፈልግም አንዲት ቃል ትበቃለች በአንዲት ቃል ሰውን ስብርብር ማድረግ ይቻላል በጥሩ ቃል መጠገን ይቻላል አንድን ምስኪን የምናሳየው ፈገግታ ለኛ ምንም ላይ መስለን ይችላል ለሱ ግን ቀኑን ያሱብለታል ሱብሃንአላህ በትክክል ምላስ እጅግ በጣም ከባድ ነገር ነው በንግግራችን ወንድማችን ቀልቡን ልንሰብሮ እንችላለን እንዲሁም በንግግራችን ወይንም በአንደበታችን የወንድማችንን ቀልብ ልንጠግን እንችላለንና ከዚህ በጣም መጠንቀቅ አለብን ብዬ አስባለሁ ምክንያቱም የወንድም ቀልብ መስበር ማለት በጣም ከባድ ነው ለኛ ላይ ታወቀን ይችላል ምናልባት በሳቅ ጨዋታ መሃል ላይ እሱ ላይ አፊዘንበት ቀልነንበት ሰዎች ስቀውበት ምናምን አልፎ ያለፈ ሊመስለን ይችላል ነገር ግን እሱ ልብ ላይ በጣም ከባድ ጠባሳ ሊኖር የሚችለው እንዲሁም በሌላ ጉዳዮች ማለት ነውና ተቻለ መጠን ከበዳዮች መሆን የለብንም የሰውን ልብ ከሚጠግኑት እንጂ የሰውን ልብ ከሚሰብሩ ሰዎች መሆን የለብንም መጥፎ ንግግር እጅግ በጣም ልብ ሰባሪ ነች መልካም ንግግር ደግሞ እጅግ በጣም ልብ ጠጋኝ ነች አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው ሰይፉ ፋንታሁን ስለ ሂጃብ ያወራበት እንዲሁም የረዚህ ቪዲዮ በማከታተል ሁለቱን ለእናንተ ለጋብዝና የራሴን ሐሳብ አስተያየት ሰጥበታል አሁን በፊት ተወዳጁን ተዋናይ አማኑኤል ሀብታሙ ቃለ መጠይቅ ሳረግለት ምንድነው በጣም የምትወደው ብየው የሙስሊም ሴት አልባሳት ነው ነበር አማኑኤል ይሄን ማለት ነው መሰለኝ አሁን በጣም ነው የሚያምር አመሰግናለሁ ምን አሁን ሴት ሲጀምር በጣም ብዙ አባያ ነው መገዛው ወላሂ ብዙ አባያ ነው መገዛው ኢንሻአላህ አላህ ካለ አሁን ሴት አሁን ነገ ከነገ በጣም ብዙ አባያ ገዛና ማለት ነው ቀያይራለሁ ደግሞ አንድ ጥቁር አባያ ያያችሁና ሁሌ እሱን ነው ማረገው ማለት አይደለም ያው ለምን ይዋሻል ሩዚ በዚህ አይደለም ከለር መግዛትሽ ጥቁር መግዛትሽ በጣም ተቀመሻል ነት ለመናገር አላውቅም ይደብቀዋል ሲቆሽሽ ሲጀመር በቆሸሻ ሰራተኛ ስለምሰጥ በቆሻ አባያ መስገድ አልችልም ኤኒዌይ ሴድ ራሱ እንዳይጠርግብኝ እንዲይጆ ነው የሚሄደው ምክንያቱም መንገድ እዚህ እንዳይጠርግብኝ እንዳይነጀስብኝ እንዳስተት ግን ያባያ በጣም አምሮብሽ አቃለው ሲጀመር እኔ ያምርብኛል ምንም ነገር ጁንያ ማልበሰኝ የሚያምርብኝ ሰው ነኝ ለማንኛውም አትንጋታት እንግዲህ ከሰይፉ ቪዲዮ ሲጀምር ሰይፉ ፋንታሁን በአንድ ወቅት አርቲስት አማኑኤል ሀብታሙ ጋብዞት የምትወደው አለባበስ ምን አይነት አለባበስ ነው ብሎ ጠይቆት የሙስሊም ሴቶች የዘወትር አለባበስ በጣም ነው የሚማርከኝ ብሎ ተናግሮ ነበርና እሱም በማስታወስ እኔም ይመቸኛል ብሎ ሰይፉ ፋንታሁን እየተናገረ ነበርና እውነት ነው ሂጃብ በጣም እንግዲህ ለሴት ልጅ ክብር ነው ለሴት ልጅ ውበት ነው ለሴት ልጅ ግርማ ሞገስ ነው አክሱም ግን ሂጃብ በመለበሳችሁ እስካሁን ድረስ ትምህርት አትማሩም ከተባሉ ምን ያህል ጊዜ እንዳስቆጠሩ እንግዲህ የቅርብ ጊዜ ትውስታ ነው አለ ሂጃብ ለሴት ልጅ ውበት ነው መጠበቂያም ጭምር ነው ነገር ግን
ሂጃብ ስለለበሳችሁ ትምህርት አትማሩ ተብሎ በሚያሳዝን ሁኔታ እስካሁን ድረስ ትምህርታቸውን እየተማሩ አይገኙም። በአክሱም እንዲሁም በጎንችሬ በተለያየ አካባቢ ማለት ነውና ለምን ዝም እንደተባለ አንድ ሰሞን ፍትህ ለአክሱም ሙስሊም ተማሪዎች እየተባለ ነበረ፣ እየተጮኸ ነበረ። የሆነ ሰዓት ላይ ግን ቅዝቅዝ አለ፣ ዝም አለ። ለምን እንደሆነ አልገባኝም። ሌላኛው እንግዲህ ሮዚ አላህ Subhanahu Wa Ta'ala አሁን እንግዲህ ረመዳን ሊወጣ ነው። ረመዳን ከወጣ በኋላ አላህ በዚህ አለባበስ ወላሂ ያጽናሽ ነው ማለት የምፈልገው። በጣም ነው የሚያምርባት አባያ፣ በጣም ነው የሚያምርባት ሂጃብ። በዚህ አለባበስሽ ያጽናሽ ነው ማለት የምፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁት እንደተለመደው ሁላችሁ ላይክ አድርጉ፣ የቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።